የ8 ወር እርጉዝ ነበር ሁለተኛ ልጄና ደወሉልኝ። ያው ይሄ ብቻ መናገር ነው የምፈልገው፣ ሌላው ነገር እንኳን አልናገርም። ከዛ እኛ የሌላ ኑር ሰቦ ቤተሰቦች ነን፣ እንደዚህ ልጃችን 11 አመት ታስራብናለች። አሁን ላይ ግን የሞት ፍርዷን በገንዘብ ተቀይሮላታል። የኢትዮጵያ 60 ሚሊዮን ተጠይቃለችና እባክሽን ማንም ሚዲያ ሊተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሻቱ ላልከውልኛል። ይሄ ሚዲያ አናግረነው ነበር፣ ማንም ሊቀበለን አልቻለምና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው። ተናድጄ ነው የመጣው፣ በጣም ተናድጄ ነው የመጣው። ምንድነው ወገኖች፣ ይሄ ቪዲዮውን እስከ መጨረሻው ተከታተሉት። ቪዲዮውን እስከ መጨረሻው እንድታዩት ፈልጋለሁ። ሀሳብ አስተያየታችሁ ደግሞ በኮሜንት እንድታስቀምጡልኝ እፈልጋለሁ። ሼር አድርጋችሁ ለላይ ቲሞች በሙሉ እንድታደርሱልኝ እፈልጋለሁ። ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር እኔ በጣም ተናድጄና በጣም ተበሳጭቼ ነው የመጣሁት። ስለዚህ ይሄን ቪዲዮ እስከ መጨረሻው አታችሁ ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። እኔ የመጣሁበት ዛሬ አዲስ መረጃና አዲስ ሀሳብ ይዤ የመጣሁት ምንድነው፣ ሁሏም የመዳም ሸቃላ ሁሏም ደግሞ ተሰባስባ ፋሲካን ይቅርታ እንድታስጠይቅ እፈልጋለሁ። ፋሲካን ይቅርታ እንድትጠይቅ እፈልጋለሁ። እስኪ እናንተ ምን ትላላችሁ? እኔ በጣም ተናድጄ በጣም ተበሳጭቼ ነው የመጣሁት። ምክንያቱም ካሊድ ፋውንዴሽን እና ዙዙ የምትባል ልጆች እንዲሁም ደግሞ የላይላ ቲሞች በሙሉ ያደረጉት ነገር ትክክል አይደለም። ስለዚህ ፋሲካን ወጥተው ይቅርታ እንዲጠይቁ እንፈልጋለን። የላይላ ቤተሰቦቹም አጎቶቿን ቢሆን ላይላን ሁላችሁ ላይላን የተባበራችኋት ሰው በሙሉ ከኢትዮጵያ ሕዝብ ውጪ ፋሲካን ይቅርታ ሊጠይቅ ይገባል ባይ ነኝ። ምክንያቱም ፋሲካ ማለት የ8 ወር እርጉዝ ሆና መከራዋን እያየች እየተሰቃየች ማንም ያልቀረባቸውን የላይላን ቤተሰቦች ሄዳ ቪዲዮ ቀርጻ ሚዲያ ያመጣች እሷ ናት። ዛሬ ላይ ደግሞ ያንን ሁሉ መስዋዕት ከፍላ ዩቱብ ሰርታባታለች፣ ዩቱብ ሰርታ ብር አግኝታበታለች እያሉ ያለ ስሟ ስም እየሰጡ ክሬዲት እንዳይሰጣት እያደረጉ እያስለቀሷት ነው ያለ። ኢቭን እንኳን አሁን ላይ ፋሲካ የ4 ወር አራስ ናት። ስለዚህ ሁልሽም ወተሽ ስለ ፋሲካ ፍትህ እንጠይቃለን። ፋሲካ ይቅርታ ልትጠየቅ የሚገባ ጀግናና ቆራጥ ሴት ናት። በቃ ካሊድ ፋውንዴሽን ወደድክም ጠላህም ፋሲካ ባንተ ህይወት ውስጥ ምንም የሚያገባት ነገር የለም። በነገራችን ላይ ላይላ በሰላም ወደ ሀገሯ ስለተመለሰች ሳውዲ አረቢያ ለቃ በሰላም ወደ ሀገሯ ስለተመለሰች ያንን ሁሉ ፈተና፣ ያንን ሁሉ መከራ፣ ያንን ሁሉ ስቃይ ያሳልፋ በሰላም ወደ ሀገሯ ስለተመለሰች ክርስቲያኑም ሙስሊሙ እግዚአብሔር ይመስገን ብሏል። ሙስሊሙም ደግሞ አልሐምዱሊላህ ብሏል። ይህ የሁሉም ኢትዮጵያውያን ሙስሊሙም ክርስቲያኑም ደስታ ነው። አዲስ ዘዶፍቲስ ግን ይህ ሁሉ ልትመሰገንና ክሬዲት ልትወስዱ የሚገባ ፋሲካ ናት። ስለዚህ ፋሲካን ይቅርታ እንዲጠይቁልን እንፈልጋለን። ምክንያቱም ፋሲካ አሁን ላይ እየደረሰባት ያለው ግፍና እየደረሰባት ያለው ነውርነት ስቶፕ ልንልላት ይገባል። ፋሲካ ላይላ መታ አይደለም ፋሲካን ዩቲዩብ ላይ ያስተዋወቃቻት። ፋሲካን እኛ ገና ድሮ ሳትሰልም ድሮ ሸቃሊት እያለች ነው የምናውቃት። ፋሲካን ድሮ ሸቃሊት እያለች ነው የምናውቃት። ስለዚህ ፋሲካ ዩቱባን ያስተዋወቀችው ወይ ደግሞ ዩቱባን የሰራችው ዛሬ ሳይሆን ምን ዘመን ነው። በላይላ አይደለም የታወቀችው፣ በላይላ ነው ፋሲካን የታወቀች። እኛ እናውቃትም እንደዚህ አንላትም እያላችሁ አፋችሁን የምትከፍቱ ወሮ በላዎች ግን ማለት ነው፣ ክፍታፎች ግን እዚህ ጋር ልታቆሙ ይገባል። ስቶፕ! ፍትህ ለፋሲካ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለፋሲካ አድርሱልኝ። እንዲሁም ደግሞ ለላይላ ቲሞች አድርሱልኝ። ሁልሽም ሸቅለሽበታል፣ በዩቱብ ላይ ሁልሽም ቢሆን ቲክታክ ላይ ሸቅላሽባታል። ሁላችሁም ቢሆን ግን ደግሞ ላይላ ፋሲካ ግን ክሬቱን ልትወስድ ይገባል። ስለዚህ ፋሲካ ይቅርታ እንድትጠየቅልን እንፈልጋለን ሁላችንም።
ፋሲካ ይቅርታ እንድትጠየቅልን እንፈልጋለን። በጣም ተናድጄና እንትን ብዬ ነው የመጣሁት ከመግቢያው ላይ እንዳያችሁት ማለት ነው። ዛሬ ይዤላችሁ የመጣሁት ስለ ካሊድና ስለ ፋሲካ ነው ማለት ነው። እንግዲህ እንደሰማችሁትም እንዳያችሁትም ወንድም ካሊድ ልክ አልተናገረም ማለት ነው። ምክንያቱም ልክ ያልተናገረበት መንገድ ደግሞ ምንድን ነው? የላይላን ጉዳይ ማለት ነው። የላይላን ጉዳይ እንግዲህ ሪከርዱን ልትወስድ የሚገባ ፋሲካ ናት ብዬ ነው ማስበው። ግን ምንም ቢሆን ምንም ቪዲዮ ሰርታለች ተጠቅማለች እያለ እንግዲህ በጣም ብዙ ስሟ ሲያጠፋትና ክሬዷን ሲያጠፋባት ማለትም ደግሞ ትልቅ ነገሯን ውድቅ ሲያደርግባት ተመልክተናል። በዚህም ደግሞ በጣም ነው የሚያናድደው። በጣም ነው ልቤ የተነካው ማለት ነው። አይደረግም እንደዚህ ብዬ ነው የማስበው ማለት ነው። እንግዲህ ፋሲካን ለመጥራት ለምን አስፈራ? ቪዲዮ ብትሰራ አንተ ላይቭ ላይ ስንት አልሸቀልክም እንዴ? እውነት በጣም ብዙ ሸቅልሃል እኮ ላይቭ ላይ ቲክቶክ ላይቭ ላይ ብዙ አግኝተሃል። ለምሳሌ አሁን ትናንትና ወዲያ ታስረህ ነበረ። ያንን ፋሲካ ናት ያደረገችው ማለት ነው፣ እንደ ሀሳብ ማለት ነው። ፋሲካ ናት ያደረገችው ማለት ነው። ፋሲካ አይደለችም ያንን ያደረገችው። ስለዚህ በራስህ ስህተትና በራስህ የሆነ ነገር ሊፈጠር የሚችለውን ሁሉ ፋሲካ ናት ያደረገችው ማለት አትችልም። እሷ አንድ ቪዲዮ ለቃ አንድ ቪዲዮ ሰርታ የለቀቀችው ምናልባት ልትሰራ ብትችል $5 ወይ ደግሞ $2 ነው ልትሰራ የምትችለው። አንተ ግን ብዙ ሸቅልሃል በሰው ማለት ነው። ወንድም ካሊድ በጣም ነው የምታሳፍረውና የምታናድደው ማለት ነው። እንዲሁም ደግሞ ዙዙ በዚህ ልክ እሷን አውርደሽ የመናገር ሞራሉ እንዴት መጣልሽ? እሷ እኮ ከቤተሰቦቿ እየሰማችውን ከወንድሞቿ ካጎቶቿ እየሰማችውን ነው እያመጣች ስታቀርብ የነበረች እንጂ እናንተ የምታደርጉትን ነገር አይደለም። ሲቀጥልስ እናንተ እንደ ወንድም ወይም ደግሞ እንደ እህት ብታዩት ኑሮ እኮ አይ ፋሲካ እንደዚህ እኮ አይደለም፣ ለምን እንደዚህ ብለሽ ሰራሽ? ቪዲዮውን አውርጅ፣ ልክ አይደለም፣ ልክ አላደረግሽም ብላችሁ እኮ እሷን መናገር ትችሉ ነበረ። ለምን በዚህ ደረጃ እሷ እንዳትመጣ እንደዚህ እንዳትል አዲስ አበባ እንዳትደርስ እያላችሁ ያንን ሁሉ ነገር ለማድረግ ለምን አስፈለገ? እና በጣም የምታሳፍሩ ናችሁ። ፋሲካ ቤተሰቦቿ በራሱ ፋሲካን ነበር ቅድሚያ ማመስገን የነበረባቸውና አይ ፋሲካማ መቅረት የለባትም ማለት የነበረባቸው ቤተሰቦቿ ናቸው። ምክንያቱም ማንም ሂዶ ዞር ብሎ ያላያቸውን ማንም ሂዶ ብቅ ብሎ ያላያቸውን ሰው ነው ፋሲካ የ8 ወር እርጉዝ ሆና ሄዳ ያየቻቸው ማለት ነውና በዛ ደረጃ ይሁን ሁሉ ነገር እያሳለፈች ይሁን ሁሉ ነገር ክሬድ እያደረገች በነበረበት ሰዓት ግን አሁን ላይ እሷ እንደዚህ አታደርግም፣ እሷ እንደዚህ አትሆንም ብሎ ያለ ስም መስጠት ተገቢ ነው ብዬ አላስብም። እንደኔ ማለት ነውና በጣም የምታናድዱና የምታበሳጩ ሰዎች ናችሁ። በጣም የምታበሳጩ ናችሁ። ፋሲካ ምንም ትሁን ምንም ክሬዱን የምትወስድ ልትመሰገን የምትገባ ፋሲካ እንጂ እርስ በርሳችሁ እየተጠራራችሁ እርስ በርሳችሁ እየተሞጋገሳችሁ እሷን በዚህ ደረጃ መጣል አስፈላጊ ነው ብዬ አላስብም ማለት ነው። እና ፋሲካ ልትመሰገንም ልትደነቅም ጎበዝ ልትባልም በጣም ብዙ ነገር ልትባል የምትገባ ሴት ልጅ ናት። በእውነት በዚህ ደረጃ ልትገፋ አይገባም። ሁላችሁም እርስ በርሳችሁ እየተሞጋገሳችሁ እርስ በርሳችሁ እየተነፋፈቃችሁ እሷን በዚህ ደረጃ መግፋትና በዚህ ደረጃ ለሰው እንድትጠላ ማድረግ ተገቢ ነው ብዬ አላስብም። ፋሲካ በጣም ምርጥና ደስ የምትል እውነት ተናጋሪ ስለሆነች ነው። ጉዳችን አወጣችብን፣ ስራችን አበላሸችብን። ማርያምን ስራህን አላበላሸችብህም፣ ሁሉ ነገርህን እሷ አላበላሸችውም፣ የራስህ ስህተት እንጂ ማለት ነው። እና ሁሉ ነገርህን እሷ አላበላሸችብህም። ወንድም ካሊድ በእውነት በጣም የምታሳፍርና በጣም የምትገርም ሰው ነህ። ሆነን ለመናገር ከአንድ ትልቅ ድርጅት ከአንድ ካሊድ ፋውንዴሽን ካምፓኒ ድርጅት ነገ አንተ ልክ እንደ መቄዶንያ የምንጠብቅህ ሰው ነህ። ገባህ? የምናስብህ የምንጠብቅህ ሰው ነህ። ቢኮዝ ግን አንተ ግን ምንም ነገር ባላደረገችው ነገር በራስህ ስህተት በራስህ ነገሮች በተበላሻቸው ቁጥር ስላንተ መጥፎነት ወይም ደግሞ ስላንተ መልካምነትን ወይም ደግሞ ስላንተ በጎ አድራጎትህን እየተወራለህ ስለኖረ ዛሬ ላይ ፋሲካ ቤተሰቦቿ የላይላ ቤተሰቦች መጥተው ስለ ፋሲካ ስለተናገሩ ማለትም ስላንተ ስለተናገሩ እሷ ፋሲካ ደግሞ የእነሱን ነገር ሰምታ መጣ ስለተናገረች ወይም ደግሞ ሚዲያ ላይ ስላወራች አንተ ግን በጣም በሚገርምና በሚያሳዝን ሁኔታ ስራዬን አበላሽታለች እያልክ በሰው ነገር እንደዛ ልቧ እስኪሰበር ድረስ ስትናገራለህ። አንዲት ሴት ልጅ ይህ ሁሉ ነገር ይገባታል ብዬ አላስብም። ምክንያቱም እሷ ማለት በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና፣ በጣም ጎበዝ የሆነች ሴት ስለሆነች ይሄ ነገር ይገባታል ብዬ አላስብም። አንተም ደግሞ ታውቀዋለህ እውነታውን።
እና አይደረግም። እንደዚህ ነውር ነው። ዙዙም እንደዚሁ ለዚች ልጅ ክሬዲቱ ሊሰጣት ይገባል። በቃ ፋሲካን በዚህ ደረጃ ማስለቀስ፣ በዚህ ደረጃ ደም እንባ እያለቀሰች እስክትናገር ድረስ አይጠበቅም። እኔ በጣም ያዘንኩት አንደኛና አንደኛ ደግሞ በላይላ ቤተሰቦች ናቸው። ለምን አይ እሷ ናት አብራን መሄድ ያለባት ማለት ነበረባቸው ብዬ አስባለሁ። እና ምን ልላችሁ ፈልጌ ነው ወገኖች፣ ማንም ምንም ይሁን ማንም ይፈጠር ማንም ይሁን ግን እንደዚህ አይነት ነገር መልካም ላደረገ ሰው ውድቀትን መመኘት፣ መልካም ላደረገ ሰው ደግነትን መመኘት መልካም ነው እንጂ የሚሆነው ማንንም አይጎዳም። በዚህ ደረጃ እናንተ እሷን ለመጣል መሄድ ምን አለች የተንቢ በነገራችን ላይ ሳላደንቅሽ አላልፍም። በዚህ አጋጣሚ ስለ የተንቢ አንዳንድ ነገር ላውራላችሁ። የተንቢ ማለት በጣም ጎበዝ እና ሳውዲ አረቢያ የነበረች ጠንካራ ሴት ናት። በነገራችን ላይ ግን አንድ ሰው መጣላትም እንዳለ ሆኖ መታረቅም እንዳለ ሆኖ መጣላትም እንዳለ ሆኖ ግን የተንቢ በጣም የተናገረችውና ልቤን ያረካኝ ነገር ቢኖር ስለ ፋሲካ የተናገረችው ንግግር በእውነት ሳላደንቃት አላርፈም። ቢኮዝ የተንቢና ፋሲካ ጓደኝነታቸው ከተራራቀ ወይም ደግሞ ከተጣሉ የዛሬ 3 ዓመት ሊሆናቸው ነው። ግን ደግሞ ፋሲካ የተንቢ ስለ ፋሲካ ስታወራ ሰምቼ አይቻላቅም። እንዲሁም ትንሽ ፋሲካ ናት ስለ የተንቢ የምታወራው። ምክንያቱም ልጅ አላት፣ የውሸት ወሬ የውሸት ኑሮ ምናምን እያለች እንደውም ስታወራ የነበረችው ፋሲካ ናት። ስለ የተንቢ ስታወራ የነበረችው ማለት የሆነ አንዳንድ ነገሮችን ስታወጣ የነበረችው ፋሲካ ናት። የተንቢ ግን ቢጣሉ እንኳን አንድ ቀን ስለ የተንቢ ወይም ደግሞ ስለ ፋሲካ አውርታ አታውቅም። የተንቢ ምናልባት የውስጣቸው የራሳቸው የሆነ ነገር ሊኖር ይችላል። እሱ የኛ ጉዳይ አይደለም። አዲስ ዘዶፍቴስ ግን ዛሬ ላይ ያንን ሁሉ ነገር አድርጋት ያንን ሁሉ በሚዲያ ልጅ አላት፣ አንድ አይነት 2 ልጅ አላት ምናምን ብዙ ነገር አውርታለች። ፋሲካ እውነት ሊሆን ይችላል። አንድ ነገር ልንገራችሁ፣ እውነት የአንድ ሀገር ልጆች ሆናችሁ ገመናን መወጣጣት ውርዴት ነው፣ ስለ እውነት ማለት ነው። ግን አሁን የተንቢ በልጣ ተገኘች። ምክንያቱም ፋሲካ እንደዚህ ሲያንከራብሷትና እንደዚህ እንትን ሲሏት ጓደኝነታችን ከተራራቀ ቆይቷል። ቢኮዝ ግን ክሬዲቱን ልትወስድ የሚገባው ፋሲካ ናት ብላ ወጣች እና ቪዲዮ ሰራችላት። እውነት ነው፣ ክሬዲቱን ልትወስድ የሚገባው ፋሲካ ናት። እንደዚህ አይነት ስትጣሉም ስትፋቀሩም እንደ ጨዋ መሆን እንዴት ደስ ይላል መሰላችሁ። ስለ እውነት የሰው ልጅ ሲጣላም ሲፋቀርም እንደ ጨዋ ሊሆን ይገባል። እንደ ጨዋ ሰው ሊሆን ይገባል በእውነት። እና ምን ልላችሁ ፈልጌ ነው የተንቢ ስትጣላም እንደ የእውነት ጠብ በቃ ይሄ ገሌ እንደዚህ ነው ገሌ እንደዚህ ነው እንደዚህ ናት የሌለው በቃ ጸጥ ያለ ጠብ በቃ ተጣልቼሻለሁ አንቺን ሀላስ በቃ ወጥተሻል ከህይወቴ ሀላስ አለቀ። ስትፋቀርም ደግሞ አንዴ ጥምም ካለች ግጥም በቃ እንዲህ ነው የሰው ልጅ። የጨዋ ልጅ ማለት እንደዚህ ነው። ውድቀትን አለመፈለግ፣ የዛን ሰው ውድቀት አለመመኘት፣ የዛን ሰው ውድቀት አለመሻት አይነት ነገር እንደዚህ አይነት ጨዋነት አይቻለሁ ከየተንቢና የተንቢ በእውነት ለተደነቂ የሚገባ ሰው ነሽ። በጣም አድርቄሻለሁ። በፊትም እኔ አንቺንና ሳባን በጣም ነው በከተላችሁ የነበረና አራያውም የእናንተ እንዲኖረኝ ይፈልጋለሁ እና በጣም ደስ የሚል እንትን ነው ያየሁት ማለት ነው። እና ሌላው ምንድን ነው ላይላ በድጋሚ እንኳን ለእናትሽ አበቃሽ፣ እንኳን እናትሽን ለማየት አበቃሽ፣ እንኳን በሰላም ለሀገርሽ መሬት አበቃሽ ለማለት እወዳለሁ። ዙዙና ካሊድ ፋውንዴሽን እንዲሁም ደግሞ እዛ ግሩፕ የነበራችሁ አባላት በሙሉ ግን ፋሲካን ይቅርታ ልትባል የሚገባ ሴት ናት ብዬ አስባለሁ። ፋሲካን ይቅርታ እንድትጠይቁልን እንፈልጋለን። ማንኛችንንም ቢሆን ፋሲካን ይቅርታ እንድትጠይቁልን እንፈልጋለን። ሁላችንም ማለት ነው። ሁላችንም የመዳም ሻቃሎች ለላይላ ላይ ቆመችላት የላይላ ቤተሰቦችም የላይላ አጎቶችም ደውለው በእርግዝና ቤቷ ሲያሰቃዩት የነበሩ በእርግዝና ቤቷ እንደዛ መከራዋን ሲያበላት የነበሩ ሰዎች በሙሉ ይቲሙ በሙሉ ወጥቶ ይቅርታ እንዲጠይቃት እንፈልጋለን። በቃ እንፈልጋለን። የተንቢ ማነው ፋሲካ ይቅርታ እንድትጠየቅልን እንፈልጋለን።